አሁን ያላቸው የፖለቲካ ፓርቲዎች መጀመሪያ በሐሳብና በኢኮኖሚ የሚጋልባችሁን ሰው ከዛ ነፃ አውጡ። ፓስፖርት አውጥታችሁ ጥገኝነት ልትጠይቁ ከምትሯሯጡበት ቦታ ነፃ አውጡ። ኢትዮጵያ ይሁንና ለኢትዮጵያ ሕዝብ ለአንተ ነው የምንታገለው፣ አንተ እንደፈለግክ አድርገን ብላችሁ በሁሉም ነገር ላይ ስኬታችሁም ውድቀታችሁም የኢትዮጵያ ሕዝብ ባለቤት ይሁን። ከሚሉም በካቦ ቢያስሯችሁም አንድ ላትሆኑ አንድ ወን ብትሉ ድራማ ነው። በዛ መልኩ የምታታልሉ ከሆነ ኔቨር። መጀመሪያ በወደብ ጉዳይ፣ በህዳሴው ግድብ ጉዳይ፣ በተለያዩ ፖለቲካዊ ይዘቶች ላይ ሀገር እንደ ሀገር ሊያስቀጥል የሚችሉ አማራጮችን በማሳየት ኮምፒውተር ሀሳብ ግለጡልን። ወደብ ለምን ምን ያደርጋል ያላችሁ ሰዎችን ይዘናል። ወደብ አይነ ጠፍቶ ትኖራታለህ። የወደብ ጉዳይ አጀንዳይ ነው ብላችሁ ስታወሩ የነበራችሁ ሰዎች ዛሬ ወደብ ወቅቱ ደርሶ ሲጠየቅ ለካ አርቃችሁ የቀበራችሁ ሰዎች ነበራችሁ። ለምን ይሄ መንግስት አርፎ አይቀመጥም ወይ ጦርነት ብሎ ኢትዮጵያን በአንድ ስርዓተ መንግስት ልክ የሚያስብ ሰው አለ? በወቅት አጋጣሚ የሚከሰቱ የኢትዮጵያ ሀብቶች ናቸው። ቆሻሾችም የኛ ቆሻሾች ናቸው፣ ጀግኖችም የኛ ጀግኖች ናቸው። ብታምኑም ባታምኑ ጀግኖችን እንደ ጀግና መቀበል፣ የእነሱን የጀግንነት ሐውልት መትከል፣ ብዙ ጀግኖችን እንዲፈጠሩ እድል መስጠት፣ ነውረኞችን ተቀብለን ማከም ካልሆነም መውቀስ፣ ያንን የሚመስል የኃጢአት ውላጅ እንዳይፈጠርም ጥንቃቄ ማድረግ ግዴታችን። ጃዋርን እየገፋው እየሰደብኩ አብይ ብል አይሆንም። አብይም የኔ ጀግና ነው፣ ጃዋርም የኔ ቆሻሻ ነው። ጀስት አማራ ክልል ስንሄድ እንደዛው በየትኛውም ቦታ ላይ ምንም አንዱን ብቻ ወዶ መሆን የለበትም። ሰው ቆሻሾች እናጥፋ፣ እሱን አይነት ታሪክ ኃላፊነት በመውሰድ ላይ ብንጀምር የተሻለ ይሆናል። በዛ ስሜት ነው የምናጠፈው። በዛም የሚሆን በዚህ ግን ለኢሳያስ የምታሽቃብጡ ሰዎች ማፈሪያዎች፣ ነውረኞች ናችሁ። እንደናንተ አይነት እንኳን የኔ ወዳጆች ወይም የኔ ኢትዮጵያ ወንድሞች ጠላትም ቢሆን እንደናንተ አይነት ሰው አይፈጠር አይወለድ፣ እዛው ውሃ ሆኖ ይቅር ነው። ምክንያቱም እንደናንተ አይነት የረከሰ የለም። ለኢሳያስ ተላላኪ ሆኖ ከማገልገል በታች ውርደት ስለሌለ ኢሳያስ ጠይቁት። ያመጡት አብይ እኮ ዱርዬ ነው እና ይሄ የመርካቶ ሞጭላፊዎች አሉ አይደለም፣ አምታተው ኪስ ገብቶ ምናምን ወደ ሀብታም የሚሆኑ ተቀባብተው የሰው ወይ መኪና ተከራይተው የኔ ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ አሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜ ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስላል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። እንደሰረገ ሀገር አይጠይቀውም። ሰው በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ነው ሀገር ሊያድግ የሚችለው እና ይሄ እንስፈረጠራለን ከዳ ወደ መንዳ አምና ከዳ ወደ መንዳ ብለው እዳ በዳ አረጓ ተገኝቷል። ከዳ ወደ መንዳ ባሉበት አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቃል። ያኔ ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ አማራጭ የማትናገር አሁን ይሄ ልጅ ይሄን ተናገራል። አማራ ከፋ የውሸት ነው። ይሄ ልጅ አሁን ተሞክሮ በሁሉም ቦታ ላይ የሆነ ቡለን ይሰፋባቸዋል ወይ ይጣባላል። በጣም ስትሬንጅ ነገር ከባዴንና በብልጽግና አማራጭ ማሳየት። ለምሳሌ በቃ ተላላኪ አቱን ባለቤት ሁን። እስካሁን የሄድክበት እዚህ ለዚህ ያለው ይሄ የተነገረ ነው እንጂ አንተ ያወቀው አይደለም። ሁሉን ነገር ከሰዎች ተቀብለ ብትሄድ ጥፋትን ነው ያተረፍከው። ከደረሰብህ መከራ ተማርና ወደ ሌላ መከራ አትሂድ እንላለን። እዚህ ሁሉን ነገር በራስ ወስን። በሁሉም ነገር ላይ ባለቤት፣ ለመሞት ብቻ፣ ለመፈናቀል ብቻ፣ ለመሰደድ ብቻ፣ ለማልቀስ ብቻ፣ ለመግደል ወይ ለመገደል ብቻ ባለቤት አትሁን። ለኪሳራው ብቻ ሳይሆን ለትርፉ የሀገርህም ባለቤቱ። አንድ የመሮጥ ከጀመርክ ግን ጾታንም ቢሆን ሌሎች እየመሰከሩልህ ኖርሃል፣ እዚህ ደርሳል። ይኸው ኪሳራ እንጂ ውድቀት እንጂ ትርፍ አላመጣህም ነው። ባለቤት ስትፈልግ የምትፈታው፣ ስትፈልግ የምታስቆመው፣ ስትፈልግ የምታስሄደው ይሁን። ተላላኪ ስትሆን ግን ቀጥል። እየሞትክም አሸነፈ ነው። ጀግናው ብሎ ከፈለገ ከነቃህም ራሱ ይገልና ጀግናው እያለ ልቅሶን ወይም ተስካርህን ይደግስልሃል ጠላትህ ነው።
እያልን ያለ ነው። ልክ እንደዛ ይሄ መንግስት ምን ነበር መሆን ያለበት? እንመካከርን ነውር ብሎ ያለ የመሳሪያን አማራጭ የወሰደ አብሮ መሆንን የካደ የጥላትን አውድ በይፋ ከከሌ ጋር ሆኜ እሰራለሁ አጠፋለሁ የሚል ሻዕቢያ፣ ህወሓት፣ ፋኖ፣ ሸኔ ሆነን የኢትዮጵያ መንግስት እናስወግዳለን። እኔ እንደማውቀው አሪፍ ነው እንኳን ተገለጣችሁ። አትገለጡ ቢል ኖሮ ትድበሰበሱ ነበር። ተደምረናል በሚለው በመደመር መዋቅር ላይ ተደምራችሁ ቢሆን እስከ ኔትወርኩ እስከ ረከሰ ማንነታቸው ልክ ህወሓትን በመቃወም የምናውቃቸው ሁሉ የህወሓት የሽንት ጨርቅ ወይም ስትራቸው ሆነው በማየታችን እንግዲህ ከዚህ በኋላ አይተናቸው ካልተማርንባቸው ነው እንጂ አደጋው የሚበዛው በማውቃችን ተመስገን ነው። ፈጣሪ ነው የገለጠን። እንኳን ተገለጡ ነው እና እስካሁን የመጣነውን ነገር አማራጭ ካላሳየው እኔ ዝም ማለት እኮ ይቻላል። ዝም ማለት ምን አሰደደ? የራሱን ናቄ ሰው ናፋቂ ሆኖ ምናምን አንድ ብሉት እዛ ላይ ያገዝፉታል። አብይ ወር ብልጽግና ይሉና እዛ ላይ አድርገው ደፍጥጦ ጨፍልቆ የፈለገውን የሚያደርግ አድርገው እዛ ላይ አድርገው ታዩትና አንድ ብሏቸው ደግሞ ለማጣጣር ሲጋጋጥ ታያላችሁ። አባይ ተገደበ። አባይ ሲባል ነው ኤሌክትሪኩ የሚመስለው አለ፣ ውሃ መያዙ ብቻ የሚመስለው አለ። እኔ ከዛ ባሻገር ያለው ነው አይችሉም የሚባለውን የጥላት የፕሮፓጋንዳ ግንብ የሰበረ የይቻላል መንፈስም ለኢትዮጵያውያን ሁሉ ያጎናጸፋል። የሰው ልጆችን የፍትህ ጮራ የፈነጠቀ ነው። ይቻላሉ የሚል መንፈስ አችልም፣ አይሳካልም፣ አይሆንልህም ነው የኛ ሀገር። ታውቁታላችሁ፣ ያደግንበት በሱቅ የሚሆን በሆነ ነገር ትሞክሩ ማጣጣል ምናምን መጣል። ታዲያ ምን ልስራ ብትሉ በቃ አርፈህ ቁጭ ብትል ነው የሚለው እንጂ ከዚህኛው ይልቅ ይሄኛው አማራጭ አለ አይል። ሰውን በተግባሩ መግለጥ በጣም በጣም ትልቅ በሽታ አለ። አሁንም እሱን ነው የምንታገለው። ሰዎችን በስራቸው መመዘን፣ በጾታቸው፣ በመልካቸው፣ ኦር በውፍረታቸው፣ በስልጣናቸው ምናምን ከማለት ይልቅ በቃ በሰሩት ስራ እውነትን መኖር። እርግጥ የትኛው ሃይማኖት ያስተምራል? በተለይ እንደ ኦርቶዶክስ እኔ በግልጽ የምናገረው አንድ የኦርቶዶክስ አባት ምዕመኑ አማኝ ነው፣ ሪላቲቪቲው ግን ቃል እግዚአብሔርን ያስተማረው የለም። አንድ ቄስ እስኪ ያስተማርኩ ይበለ እንዴት ፈጣሪን ማመስገን እንዳለበት ለምዕመኑ አንዲት ትምህርት የሰጠኝ ጭራሽ ከ92 ወር ከ90 ጀምሮ የቄስ ትምህርት ቤቶች ተዘግተዋል። የዜማ ቤቶች፣ የቅኔ ቤቶች፣ የአቋቋም ቤቶች ተዘግተዋል። ሃይማኖቴ እያለ ሽፍታ እያስታጠቀ 30 መስቀል ዝላይ እየደረሰ የሚሄድ ግደሉ የሚል መሪ ያለው ሰውን ሁሉ መርህ አልባና አውሬ የሚያደርግ አዋጅ የሚያውጅ ቆሻሻ አባት ነው ከፊት ላይ የመጣው። ሰዎችን በጥላቻ በማስቀመጥ ስለማውቀው ነው የምናገረው። ምናልባት ኦርቶዶክስ ላይ ያላችሁ ሰዎች ቢሆኑ ግደሉ የሚል ሰዎችን መጥላት የእምነቱ መገለጫ አይደለም። የትኛውንም እምነት ለማየት ሞክሬያለሁ። አንድ ቦታ ላይ ቢሆን ሰዎች ቢሳሳቱ ቢወድቁ ለማንሳት ቢሳሳቱ ለመመለስ ጸሎት በማድረግ በመደገፍ የነሱን ህመም ለመታመም ወደፊት ግፉ ነው እንጂ የሚለው ግደሉ የሚል እምነት የለም፣ አላገኘሁም። ስለዚህ ግደሉ የሚል እከሌ ጠላት ነው እከሌ ወዳጅ ነው ብሎ ልዩነትን የሚሰብክ ሃይማኖት ያ ያጋንንት ነው። ስለዚህ ያንን ያደረገው ሰውዬ አጋንንታዊ እሳቤ ነው ያለው። የቄስ ተማሪዎች ክረምት ላይ በከተማ ቦታዎች ላይ ሲገሉ ሙስሊምን የመጀመሪያ ጠላት አድርጎ ህፃናትን እኮ ባህር ዳርና ጎንደር ላይ እየገጠመኝ ማለት ነው። እሱ እንዳልሆነ ማወቅ ነው። ለዛም ነው አፍረው ዛሬ ግዝት ይገዘት ነበር። ዛሬ ጃንጥላ ቤተክርስቲያን ላይ ይዘው ብዙ እናት አባቶች አሉ። ግን ያፈቀላጤው ያንን ሊያረክስ የህወሓት እሳቤን ይዞ መገንጠል እንዳማራጭ ሲከተል የነበረው ከሳቴ ብርሃን ምናምን የሚባለው አይነት ይሄ አሁን የምናየው ፍሬ የመጣው ለዛ አስራት በኩራት አይሰጥም። ሃይማኖቱ ላይ ቃል እግዚአብሔርን ለማወቅ እንዳልኳችሁ ነው። ተተኪ የለም። ሁሉ እንዲፈርስ ነው የተደረገው። አለ ካለ እስኪ እንገረኝ። የት አለ ቄስ ትምህርት ቤት? አቋቋም ቤት አለ፣ ዜማ ቤት አለ፣ መጻሕፍት ቤት አለ፣
መጽሐፍት ቤት ለራሱ ቴዎሎጂ የሚባለው ስነ መለኮት የሚማሩበት ያቋቋም የራሱ የሆነ ራሱን የቻለ ነው። የድጓ ትምህርት ቤት አለ ወይ? የቅኔ ቤት አለ ወይ? ንገሩኝ። እዚህ ቦታ አለ ብሎ መጻፍ ይቻላል። ስልክ ያለ ምንም ነገር አለ፣ መሞገት ይቻላል። ምንሟገተው ምንከራከረው አሁን ለመገዳደል አይደለም፣ ችግሩን ለመረዳትና ለማስረዳት ችግሩንም ለመፍታት። ማንንም ሰው እዚህ አምጠን ስንወቅስ እንዲያስተካክል እንጂ በዛ ችግሩ ተጨፍልቆ እንዲጠፋ አይደለም። ሰው አላውቅ ያለ ይሄን እኛ ምንም ችግር መንግስትን አሁን ማንኛውንም እርምጃ መውሰድ ካልቻለ አባይ ግድብ ተገደበ ኦር አሁንም እንደዛ አለ። በወሎ አካባቢ በተለያዩ ቦታዎች ላይ ዛሬ ስልክ የደረሱ የነበሩ መንግስት የለንም ወይ የሚል ምናልባት መጀመሪያው ላይ መንግስት ኦር የመከላከያ ሰራዊትን አላስገባ ብለው ሊሆን ይችላል። አሁን ግን ቢገቡላቸው የሚፈልጉና ግን በቃ አልገባልን አለ። ብዝበዛ ውጭ ሀገር ልጆች አላችሁ እየተባለ 30 ሺህ ብር 40 ሺህ ብር ሰዎች እየተዘረፉ እንደሆነና ባሉሻሎች መከራቸው እየበዛ እንደሆነ ነግረውኛል ማለት ነው። ያን ህብረተሰቡ አልሳተፍ ካለና መከላከያን እያስጎዳው ከሆነ መውጣቱ አማራጭ ነው፣ ጥሩ ነው። ህብረተሰቡ ግን ያቆጭቶት ከመከላከያ ጎን ሆኖ አረሙን እየለየ እየሰጠ እንዲነቀልለት ከወሰነ ግን መከላከያን ነገር ቢይዘው በአጠቃላይ የትኛውም ቦታ ላይ ያለው ነገር በጭካኔ እርምጃ መውሰድ አለበት። አልወስድ ካለ ወደሱ ጉዳይ ይሆናል። ኤርትራ ላይ አይደለም ጦርነቱ የሚያሳስበው ለኢትዮጵያ፣ ሱዳን ላይ አይደለም፣ ሶማሌ ላይ አይደለም፣ ማንም ይምጣ ችግር የለበትም። እርስ በርሳችን ያለው ነገር ነው አሳሳቢ። ስለዚህ እርስ በርስ ላይ ያለው ነገር በጭካኔ መንግስት በተጠና እርምጃ መውሰድ መቻል አለበት። ይህንን እንዲያደርግ እንትን ምንለው ስለሚጠቅመን ችግሩ መፈታት ስላለበት ነው። እርምጃ ባልወሰደ ቁጥር የሚሰርቁ ሰዎች፣ የሚዘርፉ ሰዎች፣ መንገድ የሚዘጉ ሰዎች፣ የባለጉ ሰዎችን እያየ ሌላውም ለመባለግ ነው የወጣው እንጂ እነሱ ጋር እርምጃ እስካልተወሰደ ድረስ ምን አለበት ተብሎ የመተማ የጎንደር አዘዞ ጭልጋ ነጋዴ ባህር መተማ የሚለው መንገድ ከተዘጋ ወራት ተቆጥሯል። በቃ ተዘግቶ ነው የቀረው። ከዚህ በፊት እኔ ጮኬ ነው የተውኩት። እነዛን 16 ሹፌሮች መቃ የሚባለው ቦታ ላይ ማዳበሪያ ጭነው ሲሄዱ ከተጨፈጨፉ ጀምሮ ማለት ነው። ስለዚህ እዛ ጋር ህብረተሰባዊ ሁነት ፈጥሮ በየቀበሌው የራሱን የቀበሌ ክልል የሚጠብቅበትን መዋቅር መዘርጋትና ያን ለማጥፋት ያልተቻለበት ሁኔታ አልገባኝም። ለምሳሌ አዘዞ ላይ ትልቅ ካምፕ አለ መከላከያ። ከአዘዞ ጭልጋ ድረስ በጣም ቅርብ ነው፣ ብዙ የሚያስቸግርም ነገር አይደለም። ከዛ ጭልጋ ላይ ከተደረሰ ሰራባ የሚባል አሁን በጣም ትልቅ ካምፕ አለ። ቢያንስ እስከዛ ድረስ እንኳን ያለው የነዚህ የሁለቱ ካምፖች መኖርና ከዛ ከኢትዮ ሱዳን ጋር ባለው ሁነት ላይ የራሱ የሆነ ጥንቃቄ ያለው ብዬ እላለሁ። ሚሊተሪ በእኔ አቅም ማሳነስ አልፈልግም። የራሱን ሳይንስ በክብሩ መተንተን አለበት። ችግሩ መቀጠሉ ግን አሁንም ችግር በራሱ ላይ እየፈተነና እንደ አጠቃላይም አማራ ክልል ላይ ያለው ነገር ትኩረት በብዙ ሰጥቷል። ጥላት የሚፈልገው ህዝቡን እንደዚህ ካጎሳቆል ነው ዘላቂ የኢትዮጵያ ችግር አድርገን እንቀጥላለን። በግዳይና ተገዳይነት የአውሬነት ባህሪ እናወርሰዋለን። የኢኮኖሚ ጉስቁልናን፣ የትውልድን ውርደት የተላበሰ ትውልድን ፈጠራለን የሚል ነበር የኢትዮጵያ ጥረቶች። እሱ ግን ልማቱን በመከላከያ እያጀበን ቢሆን አካሄደ። ማዳበሪያ እየሰረቀ ገበሬውን እያራቆተ የሚሄደው ሄደ። በጭካኔ እርምጃዎች ሲወሰዱ የተወሰዱባቸውን ያውቋቸዋል። መከላከያ እርምጃ መከላከያ ሲወስድ ይታወቃል። እንዴት አድርጎ እንደሚመነጥር ያውቀዋል። የእርምጃ አወሳሰዱንም እዛ ቦታ ላይ ያሉ ልፍስፍሶችም ይታወቃሉ። ዝም በማለቱ በመንግስት በመከላከያ ትዕግስት ላይ ብቻ የዘገዩ የቆዩ አረሞች ናቸው ዛሬ ድረስ ዜና ሆነው ችግር እየፈጠሩ ያሉት እንጂ መንግስት እርምጃ ወስዶ አቅቶት ምናምን አይደለም። ለዛ ነው መንግስት ላይ የምንፈርደው። ስለዚህ መንግስት አሁን ያለውን ይሄንኛውን ላለማጓዘት ብሎ ያለው ነገር ከሆነ ከነገ ጀምሮ ጨከን ያለ እርምጃ ይውሰድ። ከነ ጀምሮ ለሀገር ሸክም ከሆንኩ አላስፈልግም ጎበዝ እንጨክን። የሰውን ሰላም የምነሳ ሰዎች በሰላም ወጥተው እንዳይገቡ የማደርግ ከሆነ ከኔ ጀምሮ መወሰን አለባችሁ። እያንዳንዳችን መጽዳት አለብን። በቃ ቆሻሻ ይጠረግ፣ ምድራችን ንጹቱ። የማንም ባለጌ በሞራልም በምንም ትንሽ ትልቁ በምላሱ እያዋጥ ያስታጠቀው ነው ገዳይን የምናጀግንበት ዜማ፣ ግጥም፣ ፊልም፣ ሙዚቃ እየተሰራ ነው ያሳደገው።
አሁን ደግሞ በቃ እንበልና ነውረኛ ባደረገው ነገር ይጠየቅ፣ ምንም አይነት አክሽን ይወሰድበት። እንጽዳ ከተባለ እንጽዳ። ምክንያቱም ጡትን ያክል ነገር የሚቆረጠው ሰውን ለማትረፍ ስለሆነ ካንሰር የያዘው ትውልድ ይቆረጥ። የሚያደንቅ ሰው ካለ ያድን። ይህን አላደርግም ካለ ደግሞ የመንግስት አሁንም መንግስት እንደ መንግስት አመኔታው ሊቀጥል ይቻላል። ይህንን የምናመጣው እንዲቆጨው ነው ሰው እንጂ ሀብታሙ አያሌው አሳስቦኝ አይደለም። እዛ ጋር ሄዶ የሚኮለኮለውን ሰው ግን እየወቀስኩት እየረገምኩት ነው። እግዚአብሔር ማት እንዲያወርድበት የሚውልበትን እያጋለጥኩት ነው፣ እያሳጣሁት ነው እንጂ ሀብታሙ አያሌው አሳስቦ መሳይ መኮንን አሳስቦ ምናምን አለ። ጀስት ግን ሰምተናችኋል። ውሏችሁን አስተካክሉ፣ አለዛ መከራ ያው አጣጣይነታቸውን በሙሉ እያየን ያለን እና ሁለቱም ቢያብዱ በወርከንት ብሎ ነው እንደዚህ ቢልም አቶ ጌታቸው የተናገረው ነገር ግን በጣም ደስ የሚል ስለነበር ሁሉ ነገር በድል አጠናቀናል። የመንግስትን አሁን አደራ የምትሉልን በአማራ ክልል ያለውን በትምህርት ላይም መጀመሩ የቆጫቸው ብዙ ሰዎች አሉ። በሚዲያ ላይም በዩቲዩብም በምንም በቲክቶክም እዚህ አዲስ አበባ ላይ ሆነው የሰው ልጆች ተስፋ የሚያቋርጡ ነገሮች አሉ። ምናልባት እንደ ጋዜጠኞች በሶሻል ሚዲያ የሚሆን በተለያየ ቦታ ላይ መረጃ የምናስቀምጥበት ነገር ካለ እናስቀምጥ፣ አለዛ እዚህ በሚዲያ ላይ አናገር። ጠላት በተሻለ መልኩ ተዘጋጅቶ ነው የሚሰራው። እኔ ያወቁት ነገር እሱ ስለሆነ ያንን ስትራቴጂ ሊሆኑ የሚችሉ ነገሮችን አልናገርም ለማንም ቢሆን። መረጃ የምናስቀምጥበት ፕላትፎርም ላይ ካስቀመጠ መንግስት እንነግረዋለን። ሌሎችም ቢሆን የሚዲያ ሰዎች እንደዛ አይነት ነገር ላይ ማስቀመጥ እንችላለን። እኔ በዩቲዩብ ላይ አሁን ሻዶ ሆኗል። አንደኛ ገቢ አያስገኝም። ዩቲዩብ ደግሞ ሱፐር ቻት ሱፐር ስቲከር ኦር ምናምን ሲሆን ከግማሽ በላይ የሚወስደው እሱ ስለሆነ ያ እንደ ጥቅም ይወስዳል። ዩቲዩብም በዛ እንትን ይለዋል፣ ይሄን ይገፋዋል። አሁን ምንም ነገር በእይታም ብዙ እያገኘ ስላልሆነ ቻናሉ ሻዶ ይሆናል። በቃ ስንት ሰው እንደሚያው ማየት ቪዲዮዎችን ገብታችሁ በዛ ስሜት በዚህ ሁኔታ ላይ ደግሞ ጥላትን የበለጠ ማስፋት ምን ያደርጋል? ለጥላት ነው የሚጠቅመው። እሱን የተሆነበት ምክንያት ለዛ ነው። ብዙ ነገሩን ትረዱታላችሁ ብዬ ነው የማስበው። ጋጃቸው ያለውና አስቀድሞ ካምፑን ማጥቃታቸው እውነት ለመናገር ትክክለኛ ውሳኔ ነው ብሎ መውሰድም ይቻላል። ለማንኛውም በሱ ላይም እንግዲህ አንዳንዱ ሰው እንደዚህ ይላችኋል፣ አክሽኑ ጥሩ ነው አለ አማራ ላይ መጨፍጨፉ እና አሁን ስለ አማራ ያወራችኋል። ሰው ግን ከመሳይ ጋር ይመክራል። አማራ ነኝ ብላችሁ የምትሉ ሰዎች ምን ያህል ቀፎ ብትሆኑ ነው? በተለይ ስለ እኔ አማራ ክልል ላይ ስላሉ ሰዎች ላይ የምታወሩ ሰዎች ከመሳይ ጋር የምታወሩ ስለ አማራ ምናምን እዛ በሰበሰው የጎጠኝነት ወቅት እንትን ላይ ተወሽቃችሁ ከመሳይ ጋር ስለ አማራ ጉዳይ የምታወሩ ሰው ምን ያህል ቀፎ ብትሆኑ፣ ምን ያህል ግብዞች ብትሆኑ እንደሆነ አይገባችሁም። ዛሬ በጣም ዘልዛላ ብዙ ሰዎች ስላሉ ማለት ነው። ተናደደን ግብዙ ተነስተልኝ። መስፍን መሳይ እንዴት ነህ? ሰላም ነው ወይ? እንዴት ሰነበትክ? ሰነበትክ ነው የሚባለው አለ። ትንሽ ቆያይተናል። አለው ሰላም ነው። አንዳንድ የግል ጉዳዮች ነበሩና በዛ የተነሳ ብዙ አልተመቸኝም። አንተም ደውለሃል። እኔ በጣም ወደዛ ላይ ወደታች ስንል ነው እንግዲህ ያው የኑሮ ውጣ ውረዱ። አንዳንዱ ደልቶት መጽሐፍ ይጽፋል። አንዳንዶቻችን ደግሞ ራሱ ውጣ ውረዱን ራሱ እንደ መጽሐፍ እየወጣን እየወረድን እናደርገዋለን እና ለዛ ነው የጠፋሁት። መሳከል እንግዲህ አዲስ ዓመት ላይ የተገናኘ ነው። ያኔ ስንገናኝ 2017 ዓመተ ምህረት ነበረ። እንኳን አደረሰ ለማለትም በዚህ አጋጣሚ እፈልጋለሁ። መስፍን እንግዲህ ብዙ ጉዳዮች አሉ። ቀደም ሲል ከጠቀስኳቸው ርዕሶች ባሻገርም አንዳንድ ስለ ፋኖ ጉዳይም በተወሰነ ደረጃ የምናነሳ እንደሚሆን ገምታለሁ። ፋኖች በዚህ በአዲሱ ዓመትም በተጠናከረ ሁኔታ የሉና ተጋድሎውን ቀጥሏል። የአማራ ክልል ምስለኔ አስተዳደር አንጻራዊ ሰላሙን ወደ ሙሉ ሰላም ለመቀየር ከጫፍ ደርሰናል። የመከላከያ ሰራዊቱ አጠቃላይ የጸጥታ ሁኔታ አስረክቦን ሊወጣ ነው የሚል መግለጫም ከሰሞኑ ሰጥቷል።
እውነት በዛ ደረጃ የሚገለጽ ነው ወይ? ጃራ ላይ ወሎ እንደዚሁ የአማራ ፋኖች የሚሊሻ ማሰልጠኛ ካምፑን አጥቅተዋል። በተለያዩ አካላት አንዳንድ ትርክቶች በሰፊው እየተንጸባረቁ ይገኛሉ። አማራም በአማራም የአብይ አህመድ ስትራቴጂ ነው፣ ፋኖች ጥንቃቄ ማድረግ አለባቸው፣ የራሳቸውን ሰዎች ነው የገደሉት የሚል በጣም አደገኛ የሆነ መስመር ተከትለው እንደዚሁ የፋኖን ትግል የሚያጥላሉ ወገኖች በርክተው ነው በዚህ ሳምንትም እየሰማናቸው። እውነት እነዚህ ሚሊሻ የሚሰለጥኑት ጥይቱን ለማን ለመተኮስ ነው እየሰለጠኑ ያሉት? በትክክልም እነሱ እንደሚገልጹት ለህወሓት ነው፣ የህወሓትን አደጋ ለመከላከል ነው የሚል በጣም የተሳሳተ ምክንያት እየሰጡ ይገኛሉ። ይሄ ትክክለኛ አይደለም። ሰልጥነው ከፋኖች ጋር ለመዋጋት ነው አብይ አህመድ እያዘጋጃቸው ያለውና አስቀድሞ ካምፑን ማጥቃታቸው እውነት ለመናገር ትክክለኛ ውሳኔ ነው ብሎ መውሰድም ይቻላል። ለማንኛውም በሱ ላይም አስተያየት የምንሰጥ ይህንን መሳይ በዚህ ከመደሰት ከመሳቅ ውጭ ሌላ ነገር የለውም። ያልፈርድበትም። ምክንያቱም መሳይ እዛ ጋር የመጣው የራሱን ኦር የራሱን ማንኛውም ነገር ለመጠበቅ የማይችል እንትሉ ማን ያከብሯል? ኢትዮጵያዊ ሆኖ ኢትዮጵያ እንድትፈርስ የሚሰራን ሰው፣ ኢትዮጵያዊ ሆኖ ለኢትዮጵያ መጠንከር አጠቃላይ ነገር ምንም ነገር የማያበረክት ሰው ማንም መጥቶ ቢሳለቅበት ምንም አይነት ቆሻሻ ራዩ ላይ ቢከምርበት ሀላስ ትክክል ነው። ሰው መሳይ አሁን እዛ ጋር እየተዘባበተ እና እዛ ላይ የእንተና ነው ወደ አብይ ነው ምናምን ይሏቸዋል። አሁን በዚህም ሰው ይሰናከላል። አይዶን አንዴ በሩን ከፍተህ እስረኛ እየበተንክ ነው የጀመርከው። ትምህርት ቤት እየዘጋ ነው። መምህራን እየገደልክ ነው። የሰላም የሄዱ ሰዎችን እየገደሉ ነው። እኔ አሁን መተረክ እኮ የሌለብኝ ነገር የምናገረው በዛ ልክ ሰብዕናው የተዋረደ ማንነቱ የታወረ እውር ድንብር ሰው እንዴት ይፈጠራል? በዚህ ዘመን ውሻ ሰልጥኖ ስንት ነገር በሚያነፈንፍበት፣ ዝሆን ሰልጥኖ ኳስ በሚጫወትበት፣ የተለያዩ የእንስሳት ትርኢት በሚደረግበት ዓለም ላይ የሰው ልጅ በየቀኑ እየወረደ በጥላቻ እያበደ ለጥፋት እንዴት እንዲህ ይላል? መሳይ ሰው ሆኖ የሚያደናግረው ሰው እኮ ሰው አይደለም። ብታምኑም ባታምኑ ይሄ በምንም አይነት መለኪያ ለኩት መሳይ የሚያደናግረው ሰው የተረገመ ሰው ብቻ ነው። ሀብታሙ አያሌው የሚያደናግረው ሰው በዚህ ሰዓት የተረገመ የእፉኝት ልጅ ብቻ። ከመሳይ በታች እንዴት ይሆናል? 2 ዓመት 3ኛ ዓመቱን ይዞ በአዲሱ ዓመትም የተጠናከረ ይሆናል። አዎ ይላል። በዚህ ልክ የረከሰ እዚህ ስላለ ነው ምንም ችግር የለም። ሁሉም ከልኮ ያልፍ። ማንም በነካካት ነገሩ ሂሳቡን እዛው መንግስት ምናምን አይመለከተው። ጎጃም እኔ ባለሁበት አካባቢ ላይ ላለው ሰው እኔና እዛ አካባቢ ያለ ሰው ነው የሚመለከተው። ሁሉን ሂሳብ እዛ እንተዋወቃለን። የትኛውም ቦታ ላይ በዚህ መልኩ እንተዋወቃለን። ከመንግስት ጋር የሚደርሳል። መንግስት መጥቶ የሚያረጋጋው መንግስት ራሱ እንደውም ገብቶ ማረጋጋት ሁሉ ለእኔ በቃ መከላከያን ራሱ መጀመሪያም ራሱ አለማስገባት ሁሉ ነበረ በደንብ እስኪገባው ድረስ ሰው እዛ ቦታ ላይ ሆኜ ስለሆነ የምናገረው በምንም አይነት ጠማሞች ሊያጣምሙት አይችሉም። ይሄን ንግግር ማንም ኦርቶዶክስ ላይ እና አማራ ላይ በደንብ የምናገረው እዛ ቦታ ላይ ስለሆንኩ፣ ሌላው ላይ በህድ ጠማሞች በጠማማነታቸው ያጣምሙታል። እውነታውን ከመረዳትና ከማስረዳት ይልቅ በቆሸሸ ማንነት አቆሸው ይወስዱታል። ሰው እዛ ቦታ ላይ መንግስት ገብቶ ማድረጉ በዘላቂነት ችግሩን ፈታው ነገሮችን ከወዲሁ እየተጋፈጥኩ ሲሄድ በሚል እንጂ ልጆቹን ከትምህርት ቤት ሲያስቀርበት ያልገባው ቤቱን ዘርፎ እንደ በግ እያሰረ የሚጫወትበት ልጅ ሲደርስ ካልገባው መሳሪያ መከዘኛ ያደረጓት ቤተክርስቲያንን 40 ሺህ ብር ሲቀበላት ካልገባው እስኪገባው ይቀጥል። ግን መንግስት አይወቀስም። በአማራ ክልል ላይ ባለው ነገር ላይ መንግስት አይወቀስም፣ መወቀስም የለበትም። ይሄ ሌላ ኃጢአት ስለሆነ ይህንን ወደን ነው ያመጣነው። እርስ በርሳችን አንዋደድም። እኔ ጋር የምትደውሉ የምትሳደቡ ሰዎች አላችሁ። ወንድ ማለት ፊት ለፊት መገናኘት፣ ወንድ ማለት ስምን ደብቀህ ምናምን ቱልቱላ የምትነፋ ሌላ ሀገር ላይ ጥገኛ ሆነህ ከውሻ በታች አርጎ ነው ሀገርን የምታፈርስ ሰው ማንም ሰው ቢሆን አያከብርም። ሀገሩን የሚያፈርስ ሰው የሚያከብር ሀገር ካለ ያ ወራዳ ሀገር። እርግጠኛ ነኝ መሳይንም ቢሆን ከውሻ በታች የሚታይ ሆኖ እንጂ ሰው አድርገው እንደማያዩት ዘብ አለበት። ስለዚህ የምታወራ ሰው እዛ የምትፈክሰው እኔ እዛው ቦታ ላይ ቁጭ ብዬ ነው ታችኛው እርከን ድህነት ላይ ጉስቁልና ላይ ቁጭ ብዬ ነው እውነትን እያወራለሁ። ምንም አይነት ምቾት የለኝም፣ ከማንም ጋር ጥገኝነት የለኝም፣ ማንም ሰው እንዲያገኝም አልፈቅድም። በድህነቴ
እውነትን ይዤ እኖራለሁ። ወንድ ከሆንክ ማግኘት የትኛውም ቦታ ላይና እውነትን እጋፈጣለሁ፣ አገኛለሁ፣ መገናኘት እንችላለን። በተወሰነ ደረጃ የኔፓሉንም አብዮት እናነሳለን። ከኢትዮጵያ ጋር የሚያገናኘው ብዙ ነገር አለ። ኢትዮጵያውያን ከኔፓል ምን ይማራሉ? የኔፓል በረከት ይድረሰን የሚል መልካም ምኞት በተለያዩ ወገኖች እየቀረቡ ነው እና እሱንም የምናነሳ ይሆናል። መሱ እንግዲህ ቀደም ሲል በመግቢያ ላይ እንደጠቀስኩት የእንግሊዝ ፓርላማ በኢትዮጵያና ኤርትራ ጉዳይ ላይ እንደዚሁ መክሯል። የቀድሞ የውጭ ጉዳይ ሚኒስትር አሁን ምክትል ጠቅላይ ሚኒስትር የሆኑት በዚህ ጉዳይ ላይ ከፓርላማው ለቀረበላቸው ጥያቄ መልስ የሰጡበት አቋም የያዙበት ሁኔታ ነው። የአብይ አህመድ አገዛዝን እንደዚሁ ጉዳዩን አርግቡት እየሄዳችሁበት ያለው ተው ገደል ግባ። እንግሊዝም ብትሆን ችግር የለውም እንዳልኳችሁ ነው። ማንም ቢሆን ኢትዮጵያን የነቃ ኒውክለሩ ዶላሩ ሲያስጥለው እናያለን። በዚህ ብቻ እንዳትረሱ የሰማችሁ ሰዎች ያዙት። ከዛ ውጭ እንደ አይነቱን የበሰበሰ ሰው ባናሸንፍ ኖሮ ግን እንዴት ይሆኑ ነበር? ኤውሉ እንደው ለማጣጣል እኔ አንድ ምንድነው ጀግኖቻችንን ማጣጣል ለመጣል የሚል ነገር እንትናልና በዛም ይሁን በዚህ ኢትዮጵያ ትቀጥላለች። ጎበዝ ማለት ከአሻጋሪዎች እና ከድል አድራጊዎች ጋር መገኘት ነው። በዚህ ልክ መቃጠላቸውን እኔ መጠቆም ነው። ያው ሙሉ ልይ ካለ ሰው እዛው መሄድ ይችላል። እዚህ ማመጣው ግን ሰምተናል አይተናል አይደለም። እንዲያውም በከፍተኛ ሁኔታ እየጠነከረና እየገነገነ የመጣው የአብይ አህመድ በሞኖፖሊ አገሪቷን ጠቅልሎ የመጨፍለቅ አካሄድ በትግራይ ላይም በጣም በጭካኔ እየሄደበት ያለው እርምጃ እንደ ጌታቸው ረዳ ያሉ ሰዎችን ከመግዛት የዘለለ እምብዛም ፋይዳ ያለው አይመስልም። ይሁን እንጂ በአውራጃዊነት የጀመረው እንቅስቃሴ ግን ምንም አላመጣለት ማለት አያስችልም። በደቡባዊ ትግራይ እያሉ በሚጠሩት ቀጠናና አካባቢ በተለይም ይሄ ደቡባዊ ትግራይ በሚል ስያሜ የሚጠራው እንደምታውቁት የአማራ ሕዝብ በከፍተኛ ሁኔታ ትልቅ የህልውና እና የማንነት ጥያቄ አንስቶ የሚታገልበት የራያ አካባቢንም ጭምር በጥቅል የሚጠራ እንደሆነ ማስታወስ እና እነዚህ ባይናደዱ ግን ያው እንናደድ ነበራለን። አሁን መሳብ ቢደሰት፣ ምክንያቱም እየተንጠረጠሩ እየተበጠሩ ወደ ታች እየወደቁ ናቸው፣ ወደ ቀብራቸው እየሄዱ ነው። ኢትዮጵያ ስትሻገር ብዙ ሰዎች አይድረስ የምትሉት አይነት ዋጋ ይከፍላሉ። እዛ ላይ ስለሆነ ያሉት ምንም ያህል ቢሉ ምንም ችግር የለውም። ምንም በሉት ምንም ኢትዮጵያን እንኳን ዛሬ ማለት ነው ጦርነት ተደርጎ ልኩን እንደሚያገኝ ማለት ስናወራው ስለሚያንስ ነው። አሁን ዝም ማለት የምፈልገው አለማውራት ሁሉ ፈለግኩኝ። አሁን ሳይሆን የፖለቲካ ጥበብ መጀመሪያ ቲፒኤልኤፍ ህወሓትን እንደ አንድ ድርጅት መቁጠር ነው። እንደማንም ድርጅት ማለት ነው፣ ፖለቲካ ፓርቲ መቁጠር ነው። ካልሆነ አንድም ያልተገባ ግምት በመስጠት እንደ ካሁን በፊቱ ማለት ነው አግዝፎ አተልቆ ከድርጅት ውጭ የተለየ ፍጡር በአጥንትና በደም የመጣ የትግራይ ህዝብ ማለት ህወሓት ነው። የህወሓት ባለቤት የትግራይ ህዝብ ነው። የህወሓት ባለቤት አባላቶቹ ናቸው። አለቀ። አመራሮቹና አባላቶቹ ናቸው። ድርጅት ካልዳነ ሰው አይድንም። ወልቃይት ጸገዴ የሚባሉ እንደምጽው ነው ሁን ያለ ነው ትግል። በነገራችን ላይ በውስጣቸው ከመተኮስ ውጭ ፖለቲካን የማይከውኑ ከመተኮስ ውጭ ዲፕሎማሲ ማያስጨንቃቸው ለረጅም ጊዜ ማለት ኢንፋክት አማራውን ራሱ ጎድቶታል። በነገራችን ራሱን ፋኖ እያለ የሚጠራው ኃይል ባለበት ሁኔታ፣ ይሄ የጥቃት መዋቅር ባለበት ሁኔታ፣ ይሄ የኢትዮጵያን ህዝብ እጅግ በጠላትነት የፈረጀ አሰራርና አስተሳሰብ ባለበት ሁኔታ ሀገሪቷ ውስጥ ሰላምና ደህንነት ሊረጋገጥ ዘላቂ ሰላምና ፖለቲካ የተሻለ የፖለቲካ ፍሬምወርክ ሊኖር የሚችል ቲፒኤልኤፍ የሚባል ሞቷል። ቲፒኤልኤፍ የሚባል ዱቄት ሆኗል። ሆን ብሎ ውዝን ቲፒኤልኤፍ ጭምር መቃቃር እንዲፈጠር በውስጣቸው ጭምር ይሄ የመጠራጠር ስሜት እንዲፈጠር ከእንትና ጋር እየሰራ ነው ከእንትና ጋር እየሰራ ነው የሚለው ስሜት ጭምር እንዲስተጋባ ያደረገው ወድ ወረደ ነው። ይሄ አጥልቼ እያወራሁት ያለው ወሬ ነው። ይሄ ቁም ነገር ነው። ይሄ ራሳቸው ትግራይ ያሉት የሚታዘቡታል። እውነታው ይሄ ነው። ብዙ አማራ በተለይ የተማረ የሚባለው አማራ ይህን መንግስት እንድትናገርበት አይፈልግም። የዶክተር አብይን መንግስት በፍቅር የሚወዱት እና ስለዚህ በእኔ እምነት አማራዎች ይህ መንግስት ተመችቷቸዋል። አስተዳደሩ እንደዛ መደምደም እንችላለን። በብዙ ሳይ እኔ እንደዛ ነው ይህን የሚገባኝ።
እኔ ብዙ የማየው ነገር እንደዛ ነው። ብዙ አማራ በተለይ የተማረ የሚባለው አማራ ይህን መንግስት እንድትናገርበት አይፈልግም። የዶክተር አብይን እስላም ከመራን ጀምሮ የእስላም መንግስት ከተቋቋመ ጀምሮ ሽምግልና ዋጋ ቢስ ሆኗል። እኛ ጓዶች ስንቶች ታጋዮች የሚያውቁት ፈላስፎች የተበሉት በምንድን ነው? በሽምግልና አባቶች መስቀል እስላም ከመራን ጀምሮ። ይህንን ማን ነው ስለ እስላም ስለ ክርስቲያን ያስተዋወቀው? ይሄ ትልልቅ ቅሌታሞች የተሰጣቸው ክብር ላይ የቀለዱ ሰውን ሰው አድርገው ከሳተበት ከወደቀበት አንስተው ጽድቅን ሊያወርሱ የመጡ ቅሌታም ቆሻሻ ሰዎች ናቸው። የሃይማኖት አባት ወር ተብለው የተሰጣቸውን ክብር ሁሉ ያረከሱ እርኩሶች ስልጣናቸውን የሃይማኖት እንትናቸውን ሁሉ ከቅድስና ውጭ ሄደው የሄዱበት ነው። ያረከሱት እነሱን አርክሶ ቀብር ላይ ይፈረዳቸዋል። የነኩት በራሱ ትልቅ ኃይል ስለሆነ በሃይማኖት ስም የመጡ ሰዎችን በጣም ትልቅ ተራራ ጋር ነው የተጋጩት። እሱ ራሱ ይፈረዳቸዋል። አንድ ተራ ሰው ስለ ፖለቲካ ያወራችሁና ስለ ሃይማኖት ያወራችሁና ስለ ፖለቲካ የሚዳክር እነዚህ ወጣቶች ናቸው። ምንም የሚያውቁት ነገር ማን ነው እንዲህ አድርጎ የከተባቸው? ቅድም እኔ ስናገር ብዙ ሰው ያልገባችሁ ሊኖር ይችላል። እስላም መንግስት ከተቋቋመ ጀምሮ ሽምግልና ዋጋ ቢስ ሆኗል። እኛ ጓዶች ስንቶች ታጋዮች የሚያውቁት ፈላስፎች የተበሉት በምንድን ነው? በሽምግልና አባቶች መስቀል ጽላቱን ይዘው እባካችሁ ሲሉ ክርስቲያን የመሰሉ ደግሞ ለሃይማኖት ይሞታሉ ብሎ ዝቅ ሲል በአፈሙዝ እየተወጋ ዛሬ እስር ቤት። ይሄ ማን ነው ይሄን የተናገረው? የእስላም መንግስት አለው አሁን ኢትዮጵያ ውስጥ? በዚህ ልክ ሸውራራነት ነው። ከጠፋ ካጠፋ ከወደቀ ተተዋረደ ወይ ከሞተ ወይ ከገደለ በኋላ ሲነቃ አይደለም። አያሳፍርም? ይህንን የሞላው ሰው ምን ያህል ጎደሎና ከግብፅ በላይ ግብፃውያን አሉ። ኡስታዝ ነገር ነበረ ቲክቶክ ላይ ኤክስፔሪንስ ያየነው ነው። ኤርትራዊው ነገር እነካለሁ ብትል የ80 ዓመት አዛውንት በሉት 90 ዓመት አዛውንት በሉት በዚህ ጦርነት ከኤክስፔሪንስ ያየነው ነው። ኤርትራዊው ነገር እነካለሁ ብትል የ80 ዓመት አዛውንት በሉት 90 ዓመት አዛውንት በሉት በዚህ ጦርነት ላይ እንደሚሳተፍ እኔ እርግጠኛ ነኝ። ሳውዲ አረቢያ እርግጠኛ ነኝ። ምናምን ላይ ምንድነው በማንጫጫት ልትመራው አትችልም፣ ሊሆን አይችልም። የትጥቅ ትግል ሜዳ ላይ ሆነው ግን ቲክቶከሩ መሪ ያላቸው በተግባር ሰርተን ውጤት ማምጣት ነው የሚገባው ሲሉ የነበሩት ቦታ ቀይረው መገኛቸውን ቲክቶክ ላይ ያደረጉት ይሄ ሁኔታ ባርከን ሲቀሙ ሲጀዝብ ማንም ሰው ሲቀሙ ሲጀዝብ ማንም ሰው ሲጀዝብ ደረጃው ያው በስሊፐር እኮ ነው መሄድ የምትጀምረው። እነዚህ ሰዎች እኮ መቃለ ጀምረው በስሊፐር መሄድ ጀምረው ነበር። ቀበሌ 16 መቃለ የጀመሩት ጅዘባ ነው። አሁን በየአዲስ አበባ አሁን የጀመሩት ሲቀሙ ሲጀዝብ ማንም ሰው ሲጀዝብ አሁን ይሄንን ሲል ቆየና እዚህ ላይ ደግሞ አንድም ሊቢያ ለስደት ይዘጋጅ ሱዳን ይኑር ሁሉም ሀገሬን ልታደግ ብሎ እንደሚገባ እኔ ያለ ኤክስፔሪንስ ያየነው ነው። ኤርትራዊው ነገር እነካለሁ ብትል የ80 ዓመት አዛውንት በሉት 90 ዓመት አዛውንት በሉት በዚህ ጦርነት ላይ እንደሚሳተፍ እኔ እርግጠኛ ነኝ። ይሄን ደግሞ ይላችሁና እዚህ ጋር ምንድን ያላችሁ ሰው ሲጀዝብ ደረጃው ያው በስሊፐር እኮ ነው መሄድ የምትጀምረው። እነዚህ ሰዎች እኮ መቃለ ጀምረው በስሊፐር መሄድ ጀምረው ነበር። ቀበሌ 16 መቃለ የጀመሩት ጅዘባ ነው። አሁን በየአዲስ አበባ አሁን የጀመሩት እንደዚህና እንደው ሁሉ የተምታታበትን እውነት ታያላችሁና ሄዶ የሚሰግደው ሁሉ ይሄ ነው። ብቻ እነሱ በዛም ይሁን በዚህኛን ማደናገር እኛን መጣል እኛን ማዋረድ በእኛ ማንኛውም ኪሳራ ላይ የእነሱን የረከሰ ነገር ማስኬድ ነው። እኛ የምንጠነቀቀው ግን ለሌሎች ሁሉ ሳይሆን መጀመሪያ ለራሳችን። አሁን ይህን ሁሉ የምናቀርበው እነዚህ ሰዎች ሁሉ ያልገባው ሰው በቃ ራሱ ፋይዳ ከህግ በላይነት አንጻር አይተነዋል። ያመጣልንን ፋይዳ ከህግ በላይነት አንጻር አይተነዋል። ጦርነቱ ኦልሬዲ ዲፋክቶ ኢትዮጵያን ሁለት ሀገር አድርጓል። አሁን ትግራይ የኢትዮጵያ ናት። በትግራይና በቲፒኤልኤፍ አመለካከት ብቻ ሳይሆን በኢትዮጵያ መንግስት አመለካከትና በደጋፊዎቹ አስተሳሰብ አሁን ትግራይና ኢትዮጵያ አንድ ሀገር ነው። ጦርነቱ እኮ ኦልሬዲ እኮ አፍርሶናል። አሁን ይህን የመፍረስ ሂደት መቀልበስ የምንችልበት እድል አለን ወይ ነው ጥያቄው እንጂ እኮ ኦልሬዲ እኮ ፈርሰናል እኮ። በቀደም ከሀፍታሙ ጋር ባደረኩት ውይይት ስጠቅስ ሰምተህ ይሆናል። አንድ የፌዴራል መንግስት
ከአፋርና ከአማራ ክልል ቲፒኤልኤፍ ይውጣልኝ ብሎ ሲጠይቅ እኮ ዴፋክቶ ሀገሩ መፍረሱን እኮ ነው የሚያሳይ። እንዴት የከሰረ ፖለቲከኛ ይህንን ነገም ሰው ይሰማዋል። የሚያወራው ነገር ምን እንደሆነ ድርጅት ካልዳነ ሰው አይደል ይሰማዋል። እና ሰዎች ለትዝብት ያቀርቡ እነዚህ ከኤርትራ ጋር ሆነው የፖለቲካ ምንዝርና የሀገር ክህደት ፈጽመው የወንድማማች ፍቅር የወንድማማች ቅርርብ፣ ጓደኝነት፣ ባልንጀራነት፣ ሎያሊቲ የሚባል ነገርን የማያውቁ ቢኮዝ በዘመናቸው በሙሉ ሲሰርቁ፣ ሲያጭመረብሩ፣ ቺት ሲያደርጉ ሀገርንም ህይወትንም ትዳርንም ኑሮንም ቺት ሲያደርጉ ስለኖሩ ይህንንም ነገር ቫልዩ ያውቁ። ህዝብ ከህዝብ ጋር የሚያደርገው ግንኙነት ሁሉ እንደነሱ አፌር ነው የሚመስላቸው። እንደነሱ አፈረሽ ዳቆና ቆይታቸው እናባር እንጂ እንቋጥራለን ብለው አሁን ያለ የፋኖ ትግል በነገር ቲፒኤልኤፍ የሚባል በቃ ሞቷል። ምናምን ሁሉንም በተለያየ መልኩ አሰስ ያደረገ ጀዋር ያላወቀው ነገር ያልተረዳው ነገር መሬት ላይ ስለሌለ እሱ አየር ላይ ያለው ይህንን ደፍረው ወዳጆቹ እየነገሩት እየገሰጹትም አይመስለኝም። በግሉም ሰውን የሚሰማ ሰውም አይደለም። እሱ ያችን የበላይነቷን ይዞ ሌሎችን ማስከበር ብቻ ነው የሚፈልገው። መሬት ላይ ያለው ቅቡልነቱ ወዴት እየሄደ ወዴት እያሽቆለቆለ እንደሆነም የተረዳም አይመስለኝም፣ ያወቀውም አይመስለኝም። ይሄ ወጥቶ በየጊዜው በሚናገረው ነገር በየጊዜው በሚጠረስ በሚያወራው ነገር መረጃ እንዳለው ያስመስላል። በየሚዲያው ሲወጣ እንዲፈራ ይፈልጋል። አልቻለም። መረጃ የለውም፣ አቅም የለውም። ስለዚህ ለጀዋር መረጃ የሚሰጠው የለም። እሱ ግን ልክ በቃ መረጃ እንዳለው ከውስጥ ስርዓቱን ለመናድ እየሰራ እንደሆነ ከባባድ ነገሮች እንዳሉት ነው እንዲያስመስላል። እንኳን መንግስት አንድን ቢሮ ሁኔታ አያፈርስም፣ አንዲትን ቢሮ አያፈርስም። ማን ይጨርሰው እንዴ? ያው የሚያውቅ ሰው እንደዚህ ያወራ። በእውነት እንደዚህ አመራሮችን ለይቶ ሊመታ የሚችል ድሮን ጠቅላይ ሚኒስትሩ ካላቸው አዝነውለት ነው ለዘመነ ካሴ እስካሁን ሳይገሉት የቀሩት። ጃልመሮን ሳይገሉት የቀሩት አዝነውለት ነው። ቢችሉ ኖሮ አያደርጉትም ነበር። እና በተለየ ሁኔታ ለደብረ ጽዮን ተብሎ የተገዛ ድሮን አለ እያሉ ነው። እና አሳዛኝ ነው፣ አሳፋሪ ነው። የአገዛዙ ድሮኖች ንጹሐንን፣ እናቶችን፣ አባቶችን፣ ህፃናትን ሲገሉ ነው እስካሁን ያየነው። እኔ የፋኖ እንቅስቃሴ ከተጀመረ ጀምሮ አንድም የፋኖ አመራር በድሮን የተገደለ አላውቅም። አንድም የኦዳ አመራር በቃ ይህንን ለመንግስት እናስተላልፍለት። በቃ አቶ ልደቱ እንዲደሰት ዘመንን ገለህ አሳየው። ግን ዘመንን እንደኔ ይሄ በተለይ ፊት ላይ የሚመሩ ሰዎችን መንግስት መግደል የለበትም ብዬ አምናለሁ። ለምንድን ነው ካላችሁኝ በእኔ ባለኝ አረዳድ በሽታው በየሰው ስር ስለሆነ ዘመንና እነዚህ ፊት ላይ የሚታዩ ታፔላ ናቸው፣ መለመኛ ናቸው፣ መጫወቻ አሽንጉሊት ናቸው። ፊት ሆነው መሪና መርህ ኖሯቸው አይደለም የጀመሩት። እነሱ ሰብስበው ያወያዩትና አቅጣጫ የሰጡት የፋኖ ምናምን የሚባለው ሰራዊት የለም። ሁሉም እብደቱን ይዞ በየሰፈሩ ነው የወጣው። ጉዳዩ ምንድን ነው ከተባለ 4 ኪሎ ሊገቡ ወይ የሆነ ነገር አለ። በመኪና ጭናችሁ ብታመጧቸው አይገቡም ብለን እዚህ በደንብ አውርተናል። ምንድነው ታዲያ የአማራ ክልል ህዝብ መከራውን በቤቱ ባለቤት በሌለው መቋጫ በሌለው ሁኔታ ጥፋቱን ማራዘም ነው። አንዱ መሪ ሆኖ ከተወከለ እሱ ቢሞት ወይም ቢደራደር ወይም ቢጸጸት ችግሩ ሊቆም ነው። ያንን ስፖንሰር የሚያደርጉ ኃይላት ግን የአማራ ህዝብ ችግርና መከራ እንዳይቆም ማድረግ ነው። ዘመነ ቢሞት ጀግናው ዘሜ ይላሉ። ከፈለጉ ይገሉታል። ብዙ ከፍ ያለው ነው ማን የሚባሉትን ሁሉ ገለው። የኢትዮጵያ ፖለቲካ እኮ እውነትን የሚወድ ተታሎ ገብቶ እውነት መስሎት ከገባ በኋላ እውነትን ለመኖር አስቦት የገባውን ማንኛውም ነገር ለመፈጸምና በዛ ቃል ኪዳን ስር ህዝብን ነፃ ለማውጣት የሚገፋ ሰው ካለ እረፍ ይባላል። እምቢ ይላል። አይ በሚሉት ሁሉ ያታሉታል። አይሆን ከተባለስ ይገሉና ልቅሶውን ይደግሱለታል።
ልቅሶውን በጣም ያደምቁለታል፣ ሐውልት ይሰራለታል። አየሎምን እና ሌሎች ሰዎችን ማየት ሙሉ ዓለም የባህል አዳራሽ፣ መስፍን ኢንዱስትሪያል ኢንጂነሪንግ ቢባሉ ኢትዮጵያ ውስጥ ይሄ የኖርንበት ነው። የሚነደኝም እኔ እንኳን በኋላ መጥቼ ያንን ሳቅ በዛ ሁነት ላይ ያለፉ ሰዎች እንዴት አይማሩ፣ እንዴት አያስተምሩ? የኢትዮጵያን የፖለቲካ አባቶችንም ቢሆን ልምድ ልውውጣቸውን ቢያስተምሩ ለኢትዮጵያ ይጠቅሙ ነበር። አሁን 107 ሆነው የመግለጫ እያወጡ ጦርነት ከሚቀሰቅሱ ይልቅ ቢያንስ ዛሬ እንኳን ኢትዮጵያን ቢክሱ። ባለፈው ኢህአፓ ክርስቲያን ታደለ እንደዚህ ታሞ ምናምን የሚል መግለጫ አወጣ። ክርስቲያን ታደለ ፈረስ ቤት ላይ ቢያንስ 37 አመራሮች በግፍ ተጨፍጭፈው መሆናቸውን ኢሰፓ ነው ምናምን የሚባለው ድርጅት ኢህአፓ ነው አልተናገረም። ኢህአፓ መሰል 5 እስከ 7 ሚሊዮን ተማሪዎች ከትምህርት ቤት መስተጓጎላቸውን አልታዩም። መምህራን መገደላቸው አልታዩም። እንደራደር የሚለው መድረክ እውቅና ከመስጠትና ምንም ከዛ ይልቅ እውቅና ሰጡ። አጀንዳ ግን ይህንን ይዛችሁ ግቡ የሚል ነገር አልተናገረም። ኢኮኖሚካል ማዳበሪያ ሲሰርቁ አልተናገረም። ሁሉ ነገር ሲወድም አልተናገረም። ታዲያ ከፖለቲካ ፓርቲዎች በላይ ለኔ ጠላት አለ? ክርስቲያን ታደለን አሳሰርከው፣ ከፈለክ ገብተም ትገለዋለህ፣ ሞተህ ትላለህ። መታመሙ የሚጠቅምስ መስሎ ነው ያወጣው እንጂ ለክርስቲያን ታደለ አዝናችሁለት አይደለም፣ ለታየ ደንዳ አዝናችሁለት አይደለም። አታዝኑም፣ ማስበላት ነው። እስኪ ጽንፈኝነትና ዘረኝነት የነካው ሰው ከታሰረበት ቢወጣ እንኳን እውቅና ተሰጥቶት ያውቃል? እንዲወጣ ሰው ጥረት አድርጎ ያውቃል? ጀዋርን ለምን ፈታው ይሄ መንግስት? አቦይ ስብሃትን ይሄ መንግስት ለምን ፈታው ብሎ ይሄ መንግስት የጠላ ሰው ከጀዋር ጋር ሲልከሰከስ ምን አስገኘ? ከዛ የበለጠ ቆሻሻ አለ? ከአቦይ ስብሃት ጋር ሲልከሰከስ የተገኘ ሰው ከሱ በላይ ቆሻሻ አለ? ከሱ በላይ የተረገመ አለ? ለምን ተፈታ? ፍትህ ለምን አይረጋገጥም ብሎ የጮኸ ሰው ከአቦይ ስብሃት ጋር ሲልከሰከስ የተገኘ፣ ጃዋር ለምን ይፈታል ብሎ የፍትህ ያለ ሰው ከጃዋር ጋር ሲልከሰከስ የተገኘ፣ ከሱ በላይ የረከሰ፣ ከሱ በላይ ቆሻሻ፣ ከሱ በላይ ባንዳ፣ ከሱ በላይ የተረገመ ሰው የለም። ጉዳያቸው ፍትህ አለ እና የሰውዬም አንድ ሰው ንጹሐን ሞተ ወይ ብትሉት አይነግራችሁ። እኔ እንደ ልደቱ 96 እና 97 ላይ የነበረውን ነገር ላይ ከሆነ በኋላ ልደቱን ያሁን የሚገርመኝ በጎ ነገር ቢሰራ፣ ደብረጽዮን ህወሓት በጎ ነገር ሲሰራ ባገኘ፣ በቃ የሆኑ የምንላቸው ሰዎች የሆነ የሚደንቀኝ ጥሩ ነገር ቢሰራ፣ በአደባባይ የሚናገረውና ግብፅ የሚገርመኝ ግብፅ ዛፍ ብትተክል፣ ግብፅ ይህንን ታጣቂዎችን ስፖንሰር ማድረጓን ትታ በማንኛውም ግሪን ሌጋሲ ላይ ብትሳተፍ፣ የመንግስትን እውቅና ሰጥታ በእህትና በወንድማማችነት ከዛ ከረከሰ ማንነቷ ወጥታ ዙሪያ ጥምጥሙን እየሄደች ቆሻሻ ነገሯን የምታቀጣጥል ግብፅ ከዛ ቆሻሻ ማንነቷ እና አቋሟ ብትወጣ ነው። ኢሳያስ አንዴ ድሮን አንዴ አንዴ እንደዚህ ተራገፈ፣ አንዴ እንደዚህ መጣ፣ አንዴ ብሎ ሲል ማለት በጣም አከብረው ነበር። የሆነ ጊዜ በነበረን መረጃ ማለት ነው። እኛ ኢትዮጵያውያን ጥሩ ነን፣ እንኳንም ጥሩ ነን፣ እንኳንም ሰው አመን። ሰው ማመናችን የጠቀመን ጎበዝ። ሰዎችን በጥርጣሬ ብናይኖሩ እዚህ ደረጃ እንደርስ ነበር ወይ? ተባብረን ቆመን ተዋደን ጠላትን ለመመከት ምንም አይነት አደረጃጀት አናደርግ። ይህን ካላደረግን ደግሞ ጥቂት የተደራጀ ሰው በቀላሉ ይበልጠናል። ዛሬም እኮ እስኪ ሳብስክራይብ አድርጉ፣ እስኪ ምናምን የሆነ ነገር አድርጉ ማለት እውነት እየለመን ውሸት ይለመናል የምንለውም በዚህ እውነት ላይ ያለን ጠላቶች ግን ተናበው አንተ ይሄን ጩህ፣ አንተ ይሄን ጩህ ተብሎ አንዱ ቀጣጥለው እንትን ይላል። አንድም ስለ ገንዘብ ችግራቸው አይደለም፣ ስለ ካሜራ ችግራቸው አይደለም፣ የኔትወርክ ችግራቸው አይደለም። እነሱ ያው ችግራቸው ያውቁታል፣ እውነትን ሊያጠፉ ነው የመጡት። በዛም እና ኢሳያስን እናከብረው ነበር። እሱ እንደውም ከመለስ የተሻለ ለኢትዮጵያ ፍቅር እንዳለው ነው አሁን ተረድቼ ነበር። ከአብይ ጋር አንዴ እንደዚህ ተባባሉ ምናምን ሲባሉ በቃ አክበረን ሚሊኒየም ጋር የነበረውን ነገር ማወቅ ነው ማስታወስ ነው። ያን ሁሉ አይተን ግን ካደ ችግር የለም እንኳን ካደ። ዛሬም ሰው ውደዱ፣ አክብሩት፣ ግን ጥንቃቄ ትኩረት ስጡት።
አሁን የምናደርገው ጥንቃቄ ብቻ ነው። አሁን የሚጎለን ጥንቃቄ ነው እንጂ ማመናችን መውደዳችን ይቀጥል፣ ችግር የለም። ግን ጥንቃቄ ሲጎለን ስለቆየና በዛ የተጎዳን ለሌሎች ጥሩ ትምህርት እያልሰጠን ስለነበር ሰዎችን እንውደድ፣ ለሰዎች ማድረግ ያለብንን በጎ ነገር እናድርግ፣ ግን በጥንቃቄ። ያ ነው ፈጣሪ እንዲረዳን ያደረገን እንጂ እንደነሱ ዝግጅት እንደዛ አልነበረም። እኛ ሰሞኑን አመራር ደጋግሜ እንደምናገረው የከሰርኩ ፖለቲከኛ ነኝ ነው የምለው። ደጋግሜ እንደምናገረው የከሰርኩ ፖለቲከኛ ነኝ ነው የምለው። እኔ የከሰርኩ ሀሳቤ በኢትዮጵያ ፖለቲካ ውስጥ ተፈትሾ የወደቀ የማልረባ ፖለቲከኛ ነኝ። በተደጋጋሚ ሽንፈቴን ያየው ነኝ፣ ሀሳቤን ገዢ ያጣው ሰው ነኝ ብለው ያሉን ሰው በጽሁፎቻቸው በአንደበታቸው ይሄን የነገሩ ሰው ናቸው። እንግዲህ አቶ ልደቱ አስቡት። ይህን ካላንድ ሰው ለምንድን ነው የምንከተለው የሚለውን ጥያቄ ሁላችንም ይዘን እንከተላቸው። እንግዲህ ምናልባት እሳቸውም ልክ እንዳለቆቻቸው 27 ዓመት ታግለው ያልተሳካላቸው ማለት ነው። 27 ዓመት ታግለው ያልተሳካለት ሰው በዚህ ሁሉ ዘመን አልተሳካለትም፣ አይተነዋል። እሱም በአንደበቱ አልተሳካልኝም ብሏል። ስለዚህ እንዲያው ሌላው ቀጥሎ ያለው ጉዳይ ቆየንና 27 ዓመት ሙሉ ትግል ውስጥ ቆይቶ ካልተሳካለት አንድ ሰው እንዴት ነው በቃኝ የማይለው? በቃ እኔ የምፈልገው ነገርችን ነው። ጡረታ መቼ ነው ኤክስፓየር የሚያደርጉት? መቼ ነው? እኛ ሰሞኑን ግድቡ ተመርቋል። የተሰማ ስሜት አለ? ምንም የተሰማኝ ስሜት የለም። ለማንኛውም ግድቡ ተመርቋል። የተሰማ ስሜት አለ? ምንም የተሰማኝ ስሜት የለም። ለማንኛውም ግድቡ መመረቁ አንድ ነገር ነው። እንደው ፋይዳውን በተመለከተ ግድቡ የወጣውን ወጪ፣ የፈጀውን ጊዜ፣ ያስከፈለን ዋጋ፣ እነዚህን ሁሉ አይተን ግድቡ ምንድን ነው ምን ማለት እንችላለን? ስለ ግድቡ እንደው መሬት ረገጥ አድርገን ብንነጋገር ምን ማለት ነው የምንችለው? ይሄ ግድብ እኮ ይህ መሬት ረገጥ አድርጎ ውይይቶች የተደረጉበት ገና ግንባታ ሳይጀመር ነው። እዛ እርስ ላይ ለምንድን ነው የሚሰራው? እንደዛ አይነት ትልቅ ግድብ ለምንድን ነው የሚሰራው? እንዲህ አይነት ቴክኒካል የሆኑ ፕሮብሌሞች ያሉት መሆኑን በብዙ ግድቦች ሊተካ የሚችል ሌላው በጣም ተጨማሪ የሆነው ክርክር ያለ የነበረው ለምንድን ነው ከጎረቤቶች ጋር ከሌሎችም እንደ ግብጽ ከመሳሰሉ ሱዳን ከመሰሉ ሀገሮች ጋር በቴክኖሎጂ በጠቀሜታውም በምኑም ይህንን ያህል አጥጋቢ የሆነ የልማት ኃይል መሆን የማይችል ነገር ገንብተን የዲፕሎማቲክ ቀውስ ውስጥ ሀገሪቱን የሚጨምራል። እሱንም ማስወገድ ይቻላል። በተለያዩ አባር ገባር በሆኑ ወንዞች እና ሌሎችም ቦታ ላይ ባሉ ወደ አባይ በማይገቡ በርካታ የኢትዮጵያ ወንዞች ላይ በርካታ ግድቦች መስራት ይቻላል የሚል ክርክር ነው የነበረ። ሲሰሙ የነበረው ድምፅ የማን ነው? የአንዳርጋቸው ጽጌ ድምፅ ነው። አንከር ሚዲያ ላይ የተደረገ ኢንተርቪው ነው። ይሄ ግድብ የህዳሴው ግድብ በመገደቡ ምን ያህል እንዳንገበገበው አንዳርጋቸው ጽጌ እንግዲህ ሰምተናል። የተቀጠረው ይሄ እንዳይሆን ነበር። ይሄ ግድብ አስፈላጊ አልነበረም። ትናንትና በዛ ላይ በወሎ አካባቢ ላይ ምን ተፈጠረ የሚለውን በስልክ አስቀምጫለሁ። ሰው ባያየውም እኔ ግዴታዬን ስለተወጣሁ ነው እዚህም ደግሞ ያላመጣሁት። እዛ ቪዲዮ ላይ አለ የተወሰነ ደቂቃ ከቦታው አካባቢ ላይ ከወሎ ምንድን ነው የነበረው ብዬ እንትስና በተለይ የአባይ ግድብ ተገድቦ ከተመረቀ በኋላ ፋኖ የሚባለውን ኃይል በምንም አይነት መልኩ ለማጥፋት እጅግ በጣም ሰው ምርር ብሎት በያሉበትም ቢሆን አይ ቲንክ ብዙ አክሽኖች እንደሚወሰዱ እርግጠኛ ነኝ። ምክንያቱም በሚበሉት በሚጠጡትም ምግብም ቢሆን ሌላ ነገር በማድረግ ህዝቡ እንደሚበቀላቸው ነው የነገሩኝ ትናንትና። በጣም ብዙ ሰዓት የፈጀ ነው። ከዛ ውስጥ የተወሰኑ ደቂቃዎችን እዛ ከቢቢሲ ዘገባ ጋር አድርጌ ምንድነው የተፈጠረው የሚለውን አታች አድርጌያለሁ። በተለይ ግድቡን በይፋ ነው የተቃወሙት ፋኖ ነኝ ያሉ ሰዎች። እንዴት ብለው ማለት ማንም ሰው ይሁን ለምንድን ነው አሜሪካ ማትለማው? ለምንድን ነው አውሮፓ ማይለማው? ግብፅም ትልማኛን ማጥፋት የለባትም ነው እንጂ የኛ የኢትዮጵያውያን ሐሳቤ እንዴት ሰው ሲለማ ያናድዳል? እንዴት ሃይድሮ ኤሌክትሪክ ፓወር ማመንጨት ግብፅም እንኳን እንደዛ አይመስለኝም። ምናልባት የፖለቲካ አመራሮች ሲደርቱት የኖሩት የጥፋት ትርክት እንዴት አድርገው ወደኋላ መመለስ ስላስቸግራቸው እንደ ዶሴ እንደ ህገ መንግስት የሚቀባበሉት ኢትዮጵያን የማጥፋት የማጫረስ አጀንዳ በምክር ቤት ላይ የሚመክሩት ቢስሚላህ ራህማን ራሂም ብለው ጀምረው እንዴት አድርገን በዘር እናባላቸው የሚል አጀንዳን መቀባበል እንደ ሐላል ስለቆጠሩት እንደ ልምድ ቆጥረውት እንጂ ህዝቡ ያንን ቢያውቀው የሚወደው አይመስለኝም። ራሱ እንዴት ግድብ ዝም ይባላል? ግን እግዚአብሔር ሲያሰጣቸው ምን ያህል ቆሻሻ መሆናቸውን እኔ አሁን የማሰማው ለዛ ነው። እዚህ ላይ በተለይ እንደ አይነት ቁርጥራጮችን የማሰማችሁ
በአእምሯችሁ እነዚህን ሰይጣንን አናውቀው የማናውቀውን ሰይጣን ሰዎች በነገሩን የምንፈራውን ምናምን በአካል የምናውቃቸው ሰይጣኖች ግን ይሄው እነዚሁ ነው። እነዚህን በአይን ያየናቸውን ሰይጣኖች የኢትዮጵያ ጠላቶች፣ የሰው ልጆች ጠላቶች፣ ልማት የሚያናድዳቸው እልቂት፣ መፈናቀል፣ ሞትና ስደት የሚያስደስታቸው የደም ነጋዴ ከነዚህ ጋር ዘራችሁ እንዳይደባለቅ፣ ደማችሁ እንዳይቀላቀል፣ አምራችሁ እንድጠሏቸው፣ እንድትረግማቸው፣ ፈጣሪ እንዲፈርድባቸው ባላችሁበት ሆናችሁ ፈጣሪ ይፍረድባቸው። ቀላል ግን ምቱ ጥሩ እንደሱ እንድትሉ እንጂ ዝም ብሎ አይደለም የማቀርባቸው። ሆን ብዬ ነው። አሁን ከሆነ ጊዜ ጀምሬ እንደዛ አይነት ቪዲዮ በዚህ የምገባው ራሱ ለዛ ነው። ያ ማነው ስትሪምያርድ ቢያንስ ቪዲዮ ኳሊቲ ሊኖረው ይችላል፣ ግን እንደዛ አይነት ማሳየት ስለማይችል በዩቲዩብ ቀጥታ እየገባው የማሳየው እነዚህን ሰዎች ለታሪክ ፍርድ ማሳጣት ስላለ። ይህ ሰው የእንግሊዛዊ እንትን ነው፣ ከሞተበት ነው አብይ። ይሄ ቤተ መንግስት ማንም ተስፈኛ የሆነ የሚገባበት እንጂ የተለየ ቦታ አይደለም ብሎ ቤተ መንግስት ውስጥ የታሰረውን ሰይጣን አናቱን መጥቶ መጀመሪያ ተወካዮች ምክር ቤት ላይ የነበረውን አጋንንት አናቱን ሰንጥቆ ጥሎ ከዛ ቀጥሎ ደግሞ እዛ ቤተ መንግስት ላይ ይው ና ብሎ አይታችሁታል። ያረጀ ጦጣ መስሎ አንዳርጋቸው ጽጌ ያንን ፎቶ ቪዲዮም እዩት። ዶክተር አብይ እንደመጣ ቤተ መንግስቱን እንደው የመጀመሪያው ያስጎበኘው አንዳርጋቸው ጽጌን ይመስለኛል። ይሄ ቆሻሻ ነው። ይሄ በጣም ወራዳ ነው። ይሄ እርኩስ ነው። ኢትዮጵያን ስላዋረደ ነው። እንደዛም ነው። ስለሽን እንደፈለገ ማለት ይችላል። ኢትዮጵያ ግን የብዙዎች ናት። ኢትዮጵያን የብዙሃንን የሆነ ነገር ሃይማኖትን፣ መንግስትን፣ ሀገርን የሚነካ ነገር አልወድም። ማንኛውንም ሀገር እንደ ሀገር ሰው እንዲሰጥ አልፈቅድም። በመገንባቱ ምንም አይነት ደስታ አልተሰማኝም። በመመረቁ ምንም ደስ አላለኝም። ምናምን ነገር እያለ ኖርማሊ ከአንዳርጋቸው ጽጌ ከዚህ በላይም የከፋ ንግግር ቢያደርግ እኔ ምንም እንትን የሚለኝ ነገር የለም። ግን ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ተጎድተዋል። ቶታሊ የፖለቲካል ስብራት ደርሶባቸዋል። ዲያስፖራ ላይ ያሉ ሰዎች ቶታሊ የፖለቲካል ስብራት ደርሶባቸዋል። ከእንግዲህ በኋላ እንዳያገግሙ ፌሳችንን በዚሁ መቀጠል ያለብን። እያንዳንዱ ነገራቸውን እያወጣን ማቀረጥ ያለብን። ምን አይነት ሰዎች እንደሆኑ፣ ምን አይነት እባቦች እንደሆኑ እዛ ሆነው እነሱ በደላ ህይወት ውስጥ እየኖሩ ልጆቻቸውን አሪፍ ትምህርት ቤት እያስተማሩ የገበሬ የድሃ ልጅ እዚህ እንዲያልቅላቸው የእነሱ ስሜት እንዲሟላ ብቻ እልቂት እንዲፈጠር ሰው እርስ በርስ እንዲባላ ስራዎች በስፋት ይዛሉ። ይሄ ነገር ይበቃቸዋል ሊባል ይገባል። ግን በጣም የተገረመበት በጣም ድንቅ ያለ እለት ተዕለት እነሱ ይወቋቸው ይመጣል። ምን አይነት ሴጣኖች ናቸው? ምን አይነት ሁሉንም ቦታ ተቆጣጥረው በሃይማኖቱም፣ በፖለቲካውም፣ በጋዜጠኛውም በሁሉም ቦታ ላይ ራሱ ህዋት ግልባጭ እየሆነ ነበር ይኖር ሁሉንም እሱን ነው የተጋለጠልን። እኛ ደግሞ ሰዎች መስለን እኛ አሁን ታዲያ የምንናደደው ምንድነው ካላችሁ ዶክተር አብይ አህመድም ከረዥም ጊዜ ወዲህ የኔ ጠቅላይ ሚኒስትር ዶክተር አብይ አህመድም ከረዥም ጊዜ ወዲህ የኔ ጠቅላይ ሚኒስትር ልለውች ያለው የማለትን ነገር ማስፈሩን አይቻለሁ። ጥያቄ ምንድነው? አንደኛ አንድን ጠቅላይ ሚኒስትር የኔ የሚሉት መቼና ምን ሲሟላ ነው? ሁለተኛ ደግሞ ዶክተር አብይስ ላይ የተመለከቱት ምንድን ነው? እንግዲህ እኔ እስከዛሬ ድረስ የኢትዮጵያ ጠቅላይ ሚኒስትሮች ጠቅላይ ሚኒስትር ከማለት ውጭ የኔ ጠቅላይ ሚኒስትር ብዬም አላውቅም ነበር። ለመጀመሪያ ጊዜ ነው ዶክተር አብይን በዚህ አይነት ስጠራቸው። እንግዲህ እኔ የኔ ነው ለማለት የሀገራችንን የኢትዮጵያን ጥቅም የሚያስከብር ከኢትዮጵያ ጥቅም ውጭ ሌላ ነገር የማይታየው ሙሉ ህይወቱን ሙሉ ራሱነቱን ለኢትዮጵያ የሰዋ ሰው ጠቅላይ ሚኒስትር ሲሆን የኔ ጠቅላይ ሚኒስትር ብዬ ጠራዋለሁ። አንድ ጠቅላይ ሚኒስትር በእውነት ጠቅላይ ሚኒስትር ሊያሰኘው የሚችለው ሙሉ በሙሉ ለሀገሩ፣ ለወገኑ፣ ለህዝቡ ሙሉ በሙሉ ተጠሪ ሲሆን ህይወቱ ለዛ የሰዋ ህይወቱ ለዛ ለህዝብ ያበረከተ ሲሆን ጠቅላይ ሚኒስትር ሙሉ ጠቅላይ ሚኒስትር ማለት ይቻላል። ወደብ እቃ ከማስተላለፉ በበለጠ ወደ የሀገሪቱን ሉዓላዊነት እና ሴኪሪቲ ለማረጋገጥ የበለጠ ይጠቅማል።
አሰብ ደግሞ ለኢትዮጵያውያን በጣም በጣም ትልቅ ጥያቄ ነው በእውነት በኢህአዴግ ጊዜ አሁን ይሄ ሁኔታ ከመከሰቱ በፊት በእውነት ጥሩ ተደራዳሪ ኢትዮጵያን የሚወክል ጥሩ ተደራዳሪ ቢኖር ኖሮ 100 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ይዘጋባት የሚል ድርድር አይኖርም ነበር። እንዲህ አይነት ስምምነት አይኖርም ነበር። በ60 ኪሎ ሜትር ርቀት 100 ሚሊዮን ህዝብ ወደ ይዘጋበት የሚል ስምምነት በምንም አይነት ተቀባይነት አይኖርም ነበር። ይህንን ጥያቄ የሚያቀርብ ሰው ቢኖር ኖሮ እንደውም ኮኸን አደራዳሪ የነበረው የአሜሪካው ተወካይ በድርድሩ ወደ መጨረሻው ገደማ ይህን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደ ባልባ ይሆናል? እንዴት ወደ ቤት ይዘጋበታል? ሲል አቶ መለስ አንተን ይህን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል እና ኮኸን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ የተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ወደብ እነዚህ ይህ የታሪክ ስብራት በጣም በብዙ መስተካከል ያለበት እሱን ለማስተካከል ብዙ ስራ መስራት የህወሓት መሪዎች የአማራን ህዝብ እንደዚህ ነው እንደዛ ነው ብሎ እንደገና ወደኋላ እንደውም አንድ ጽሁፍ እየጻፍኩ ነበረ ጀዋርን ስመስለው ፒክአፕ መኪና በ180 ወይ ደግሞ ከዛ በላይ ባለ ፍጥነት የሚነዳ ሰው ይመስላል። እዛ መኪና ፒክአፕ ላይ ስቀለን እጃቸውን እያደረጉ አሳፍረን ብለው የሚለሙት ማአት መንገደኞችን ያገኛል። ይጭናል ፒክአፑ ላይ ከኋላ ነው ደግሞ የሚጭነው፣ ከፊትም አያስቀምጣቸውም። የጀዋርን ባህሪ ያውቃል። ከኋላ ይጭናል። የከነፈ ነው የሚሄደው። አከናነፉን ያየ ሰው በእርግጠኝነት መዳረሻው 4 ኪሎ ፍጥነት። አሁን ሰሞኑን የሚጽፋቸው ፍጥነቶች አይታላል። እዚህ ግባ አይባሉም፣ ይጋጫሉ እርስ በርሳቸው። ነፃ ሊያወጣን የሚፈልግ ሰው ችግሮቻችሁን ንገሩን እንዴት ይላል። አዲስ አበባ ውስጥ መኪና እየነዳ አንዳንድ መኪና ላይ ምን ይላል? ስለ አነዳዲ አስተያየት ካሉት ይደውሉልኝ ይላል የሚል አይቻቃለሁ ከጀርባ ቢጽፉ። ችግራችንን አውቆ ነው እንጂ ነፃ የሚያወጣን ችግራችንን ከነገር ነው ምን አውቆ ነው ነፃ ማውጣት ያለበት። እና እዛ ፒክአፕ ላይ አሳፍሮ ይጭንና እሱ ግን ከርቡ በዛው ፍጥነት ይታጠቃል። የጀዋር ባህሪ መንገድ ላይ የሚገጥመውን ከርብ በዛው ፍጥነት ያጥፈውና ይገባል። ከዛ በዝበዝና ያው የሚያውቅ ሰው ያልተነገረ ነገር የለምና ጀዋር ሚኒሶታ ሆኖ ኤምኤን ሲታገል ኦህዴድ እንካ እያለ ሲያቀብለው የነበረው መረጃ ኦህዴድ ያቀበለውን ልክ እሱ ጎልጉሎ እንዳመጣ አክት ያደርጋል። ጀዋር ዝም ብሎ ነው ሰው ያገነነው። መግነን የነበረበት ኦህዴድ ነው። ከውስጥ ሆኖ ኦኤምኤንን ሲያስተዳድር የነበረው ኦህዴድ ነው እንጂ ጀዋር አይደለም። ጀዋር ሶሻል ሚዲያ ላይ ሆሆ ብሎ ሲታገል የነበረው የሚያቀብለው ኦህዴድ ስለነበረ ነው እና ጀዋር አይደለም። ይሄ አይ ቲንክ ከአቅሜ በላይ ነው። እንዴት ብዬ እንደምናገር አላውቅም። የጀዋር በኦሮሞ ፕሮቴስት ጊዜ ወይ ለኦሮሞ ህዝብ ኢህአዴግ በመታገል ጊዜ ምናምን ያበረከተው ነገር ዋጋ እኮ አልነበረውም እኮ። እንደዚህ ፈትፍተው የሰጡትን ኦህዴድ ያቀብሏል። ሚኒሶታ ተቀምጦ ሲያስተጋባው የነበረ እኮ የእሱ አቅም አይደለም። ይሄ የቁልቁለት ላይ መሆኑን ብቻ በሁሉ ቦታ ላይ ያልተገለጠ ነገር የለም እና እያንዳንዱ ወቅቱ ገልጦታል፣ ዘመን ገልጦታል። በ40 ዓመት እድሜው ግለ ታሪክ ጽፎ ሀገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት ሀገር ውስጥ ነው ያለው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆን አልጻፉ እንኳን ሌላ ነገር ጻፉ። በ20 ዓመት ልምዳቸውን የሚያጋሩ ሰዎች አሉ። ልምዳ የለውም ማለት አይደለም። የ20 ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ። ግን በ40 ዓመት እድሜው ግለ ታሪክ ጽፎ ሀገር አስተምራለሁ እያለ ብዙ ጌቾማ ማለት ነው ያወረደው ትናንትና። በጣም ኢትዮጵያን ውሃ ልባ አድርገህ ወደብ አልባ አድርገህ ወዳጅ ኢትዮጵያን ውሃ ልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ነው፣ አይሰራም። የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መወያየት እንደ ነውር እናስባለን።
ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። የቀይ ባህር ጉዳይ በደንብ ንግግር ያስፈልጋል። አንድ ሀገር ለኢትዮጵያ 1 ሊትር ውሃ ፍሬሽ ውሃ የሚሰጥ ሀገር የለም። ሁሉም ተቀባይ ነው። አሁን እኔ የምነግራችሁ ኢትዮጵያን ሁሉም እንደዚህ ነው የሚሆነው። ኢትዮጵያ በድል ትቀጥላለች፣ ጠላቶቿን ትቀብራለች። ፍትህ ይረጋገጥ ነው ጥያቄያችን። ፍትህ ይረጋገጥ ነው። ማንንም ጨፍልቀን ማንንም ረግጠን አይደለም፣ ግን ፍትህ ይረጋገጥ። ስለዚህ ፍትህ ነው የሚሰፍነው። ከዛ ውጭ ባለው ነገር ላይ ምንም ነገር የሚመጣ የለም። ማንም እንዲሁ ትዝብት ነው። በሚሆነው ሰዓት እንገናኛለን። ብዙ የምትፎክሩ ምናምን ተውት፣ እሱ አይጠቅምም። ዋናው ጉዳያችሁ ፍትህ ካላችሁ በፍትህ ጉዳይ አውሩ፣ ተነጋገሩ። ወደብ በትንሹ 4 በትልቁ 10 ለኢትዮጵያ ይገባል። ያ እንደሚሆን ይደረጋል። ይሆናል። እዛ ጋር ለም ወሬው ይሆናል። በቃ መሆን ስላለበት የለም ወደብ፣ የበርበራ ወደብ፣ የጅቡቲ ወደብ፣ አሁን የአሰብ ወደብ፣ ሌላ በሶማሊያ ደግሞ በሞቃዲሾ ላይ ሌላ ጨምረን 5 ይሆናል ማለት ነው። ከዚህ ላይ አሰብ የኢትዮጵያ የራሷ ስለሆነ ነው የሚሆነው። አሁን ያለው ጥያቄ ምንድነው ካላችሁኝ እናውራ። የበሽታ መፈልፈያ የሆነው የሻዕቢያ መንግስት ለብዙ ሀገራት አስቸግሯል። እሱን በሚገባው ለማድረግ ሀገራት የሚሰሩ አሉ፣ ወደ ስራቸው ይገባሉ ማለት ነው። በቅርቡ የምታዩት ነገር ይኖራል። ከእስራኤል ጨምሮ አሸባሪዎችንና አጥፍቶ ጠፊዎችን በመፈልፈል በኩል ሻዕቢያ ፊት አውራሪ ሆኗል በዚህ። ስለዚህ ከሱ አንጻር የአረቡ ዓለም ሆነ ምናምን እንደዚህ ሆናል። ከኤርትራ ጋር ያለው ጦርነት ምናምን በሚል ትንሽ ነገር ብንል ምናልባት በዚህ አያዋጣም። እሱ ስዊዝ ካናል ከኤርትራ ጋር ጦርነት ኢትዮጵያን ጎዳው ኦር ምናምን ብሎ ማለቱ ለአረብ ሀገራትም ቢሆን እዚህ ጋር ገብተው ለሚዳክሩ የአረብ ሀገራትም ቢሆን አይጠቅምም። የመጀመሪያዋ ግብፅ ስዊዝ ካናል ይዘጋል። ከኤርትራ ጋር ኢትዮጵያ ጦርነት ከጀመረች ቀይ ባህር ይዘጋል። ከዛ ሁቲ አለ፣ ከዛ የፍልስጤማውያንና የእስራኤል ጦርነት አለ፣ ከዚህ ኢትዮጵያን አባላለሁ ካልክ እዛ ጋር የሱዳን ጦርነት አለ። ስለዚህ ስዊዝ ካናል የሚባለው እስከ መጨረሻው ብሎክ ይደረጋል ማለት ነው። ግብፅ ሁለተኛ ጉሮሯ በአባይ እንደ አባይ ይዘጋል። የአረብ ሀገራትም ሆነ ምናምን አሁን ባለው ሁኔታ ላይ እንኳን ወዳና ወደ እያሉ የሚወራጩትን ከክፋታቸው ወጣ ብለው ማሰብ አለባቸው። ቢሞክሩት ምን ቢሉት ምናምን ካለ እኔና እናንተ ታችኛው ወለል ላይ ነው ያለን። የሚብስበት ይብስበታል እንጂ እኛ የምንጎዳበት ነገርም የለም። እንደዚህ ጦርነቱም ደግሞ የሆነ ነገር የሚሄድም አይደለም። የዓለምን አጠቃላይ ሁኔታም ባንዘረዝረው እሱን ማየት ቸክ አድርጉት። ኢትዮጵያ እንደዚህ ሆነች ከሌ እንደዚህ አለ ምናምን የደነገጠ ይደንግጥ። እኔ እንደ ግሌ ኢትዮጵያ እንደምትሻገር ኢትዮጵያ እንደምታሸንፍ በጣም ብዙ ታምራት እንደሚፈጸም አውቃለሁ። እዚህ ማላውራውም ለጥላት የበለጠ ስለሚጠቀምበት ነው። ትውልዱ የወደደውን እስኪ ጠግበው ድረስ እንዲሄድበት ጊዜ መስጠት ስላለብኝ ወቅቱ ስለማይሆን ነው ወደኋላ የተመለከተ። ግን በጣም ብዙ ታምራት ኢትዮጵያውያን ስኬታቸው እንደሚረጋገጥ ከወደቁበት እንደሚነሱ ግፋቸው በፈጣሪ ካሳ እንደሚካካስና እንደሚለወጥ አውቃለሁ። ኢትዮጵያን የነኩሉ ደግሞ ምንም ስልጡን ምንም ሀብታም ምንም ነገር ቢኖሩ ልካቸው እንደሚያገኙ አንዳንዶች ከዓለም ካርታ ላይም ሊጠፉ የሚችሉ ሀገራት እንዳሉ አውቃለሁ። ይህን ኤግዛጁሬት ምናምንም አላደርገው ኢትዮጵያዊ ነኝ በማድረግ ነው የምገልጠው። አብራችሁኝ የነበራችሁት ወንድሞቼ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ዓለም ክፎች ከሸረቡትና ለዛ ምላሽ ከሚሰጥበት ክፉ መቅሰፍት ፈጣሪ ይጠብቃችሁ። በያላችሁበት ድካማችሁ ሁሉ በጎ ፍሬን ያፍራ። የምትወዷት ሀገራችሁ ተሻግራ ያንን መሻገር ድካማችሁንም አምጣችሁ በሀገራችሁ ላይ እንዲሆን የምትፈልጉትን ስኬት ሁሉ ሆናችሁ ከምትወዷቸው ቤተሰቦቻችሁ፣ ሀገራችሁ፣ መሪዎቻችሁ እና ጀግኖቻችን ላይ በደስታ ፈጣሪን እያመሰገን ጀግኖቻችንን እያጀገን ሌላ ጀግናም እንዲተካ እያደረግን የምንነጋገርበትና ይህን ወቅት አለፍ ነው ብለን የምንተርክበትን ዘመን ያምጣልን። ድጋማችሁን ፈጣሪ ይባርክ። የዘራችሁት የወለዳችሁት ይባላል። ይሄ ሰው ከመሳደብ መመረቅ እኔ ማንም ባይቀበለኝም እየመረቁ ሰው ሲደበኝ እየተሳደብኩ ከምሳደብ ማለት ነው።
ስለዚህ ተባረኩ። የለፋችሁበት የወለዳችሁት የገዛችሁት ሁሉ ይባረክ። ህይወታችሁ ይስተካከል። ፈጣሪ አብዝቶ ይባርካችሁ። ኢትዮጵያ የእናንተ ሀገር ናት። ኢትዮጵያዊ የሆነ ሁሉ በጎ ነገርን የተመኘ ሁሉ በፈጣሪ ስም አንዲት ክፉ ነገር እንዳይነካው እኔ ዋስ መሆን እፈልጋለሁ። ፈጣሪ እሱን እንዲያደርግ በእናንተ ስም ጠይቃለሁ። ኢትዮጵያ ታበጽሕልሃ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። አትጠራጠሩ። እኛ ብቻ ታሪካችንን አስተካክለን እንጻፍ። መልካም ጊዜ